በዚህ ዘመን እኔ ንጹህ ነኝ የሚላል እንዴ? እኔም ጨምሮ በአጠቃላይ ትልቁ ትንሹ ወንበዴ አይደለ እንዴ? ነፍሰ በላ አይደለ እንዴ? ከክርስቶስ ጋር ያለን እንደዚህ ነው እንዴ? ስርዓት መፈጸም ብቻውን አይጠቅም፣ አያድንም። የስርዓቱ ምንጭ፣ የህይወት ምንጭ፣ የህይወት ባለቤት፣ የብርሃን መገኛ ኢየሱስ ክርስቶስን ማመን፣ ይህንን ፍቅር ለዘላለም ገንዘብ ማድረግ ነው። እና የእግዚአብሔር ልጆች ከኔ ጋር ዛሬ በገነት ትሆናለህ ተባለ። መድኃኒዓለም ከእርሱ ጋር ያኖረን፣ በገነት ከእርሱ ጋር ለዘላለም ያኖረን። ይኸው ዛሬ በገነት እንድንሆን ነው የተሰበሰብነው። እንደዚያኛው ሽፍታ እኛ ከመስቀሉ እንውረድ፣ በቃን፣ የመከራ ነገር በቃን። ክርስትና ያለው በክርስትና ውስጥ ያለው መከራ በጣም አደገኛ ነው፣ በጣም ያሰቅቃል። በየቦታው በሩቁ በቅርቡ የምንመለከተው ክርስቲያን ተብሎ ከተጠራ አንድ ሰው መከራው በጣም ብዙ ነው። ኧረ በቃኝ ያስብላል። የዚያኛው በግራ ያለው ሽፍታ ያደረገው ይሄንን፣ በቀኝ ያለው ግን ጌትነቱን መስክሮ በቃ ዛሬውኑ ከኔ ጋር በገነት ትሆናለህ። ደመ ማኅተሙ የይለፍ ታተመለት። የይለፉን ያዘና ወደ ገነት ሄደ። ያኔ ታላላቆቹ በገነት ያሉት ሱራፊ መልአክ ማነህ ምንድነህ? ደጋጎቹን ጠርቶ አብርሃም ነህ፣ ይስሐቅ ነህ፣ ያዕቆብ ነህ። እንደዚህ በብርሃን ውስጥ ሆነ አስፈሪ ብርሃን ይዘህ የመጣኸው ማነህ አንተ? ትልልቆቹን ጠሩ። አሁን እኛ የሆነ ነገር ስናደርግ ድግስ ሲመጣ ትልልቁን ነው። የሆነ ነገር ስናይ እነገሌ ናቸው የሚሰሩ ብለን የምናጋን ነው። እግዚአብሔር ያደረበት ሌላ ትልቅ በእኛ መካከል እንዳለ አናውቅም። ዓለም በስጋዊ ዝናና ስሜት የተሞላች ናት። እነዚያ መላእክትም ልክ ናቸው። ትልልቆቹና አብርሃምና ይስሐቅና ያዕቆብን ጠሯቸው። ሁሉንም አይደለም ማለት ታዲያ ምንድን ነው? ሽፍታ ነው። ታዲያ ለሽፍታ ምንድን ነው ታዲያ ለዚህ ያበቃ? ይኸው ጌታዬ በተሰቀለ ጊዜ ነበርኩ አለ። ማኅተሙ ተደረገልኝ፣ የይለፍ አለኝ አለ። ወይ መታደል መታደል! የይለፍ ማግኘት ከክርስቶስ በኢየሱስ ክርስቶስ ይለፍ ማግኘት፣ በኢየሱስ ክርስቶስ ስም ባለ ይለፍ መሆን፣ ባለ ሞገስ ባለ ግርማ መሆን፣ ያለውን ጸጋ መድኃኒዓለም ያብዛልን። ለዚህ ዓላማው ይቅር ማለት ነው። ገብቶታል ሽፍታው። ይቅርታ ማድረግ ነው የመጣው። የሞተውን የሰው ልጅ ወደ ህይወት ለመምራት ነው፣ ለማዳን ነው። ከዚህ የተነሳ ሽፍታው በደጅ ቆሞ አንኳኳ። ማቴዎስ 7 እንደተቀመጠ መዝጊያን አንኳኩ ይከፈትላችኋል። በቀኝ ያለው ሽፍታ የኢየሱስ ክርስቶስን ልብ አንኳኩቷል። በቃ አስበኝ። ይኸው ቤተክርስቲያን አሁን ነው ለካህል እያለች ስትጮህ የነበረው የምትጮህ ምንም እንኳን ፈሪሳውያን እና አይሁድ ቢንቁ ቢያጣጥሉ፣ ዛሬ ግን ቤተክርስቲያን ኃይል ያንተ ነው እያለች ኃይልን አክብራ ትከተላለች። ብትታሰር ኃይል ያንተ ነው ትላለች። ቢገፉ ከፊት ከኋላ፣ ከፊት ያሉት ሲጎትቱ ከኋላ ያሉት ሲለቁ በአፍጢም ሲደፉ ክብር ምስጋና ይድረስህ እያለች ኃይል ያንተ ነው፣ በይቅርታ በፈቃድ በበጎነት አደረግከው እንጂ አንተ ደክመህ አንተ አቅማታ አይደለም እያለች በምስጋና ትከተለዋለች። ቤተክርስቲያን ኃይል ያንተ ነው። ምንም ቢሆን በምንም ጉዳይ ላይ ዓለም ባመጣው በመከራ ውስጥ ሆነ እስከ መስቀል ድረስ ብትደርስ፣ እስከ ሞት ድረስ ብትደርስ በፍቅር ነው ያደረግከው። የፍቅር ልብ ነው ያለው። የምን ልብ ነው ያለው? እስኪ መልሱልኝ። ትምህርታችን ምንድን ነው? የፍቅር ልብ። የፍቅር ልብ ሲኖር እንደዚህ ነው። በቃ ያ የፍቅር ልብ፣ የይቅርታ ልብ፣ የምህረት ልብ። ሽፍታው ተንበርኮ ሲያለቅስ ተከፈተ። ከኔ ጋር ነህ ተባለ። ዛሬ ይሄ ነው ጸሎታችን። እንደ ሽፍታው ይቅር በለን። በደጅ በፊትህ በስምህ ቁመናል። ኢየሱስ ክርስቶስ የሕይወታችን ጌታ፣ የሕይወታችን ብርታት፣ ማስተዋላችን ዛሬ በፊትህ ቆመናል። ለእኛ ያደረግከውን የምንከፍለው ነገር የለም። ነገር ግን ፍቅርህን እናስበዋለን። ያ የፍቅር ልብ ምንም የሚከፈለው አይደለም። ወደር የሌለው ልብ፣ የምህረት ልብ። እናቱ በመስቀሉ ስር ሆና ስታለቅስ ተስፋ ሰጣት። ለዮሐንስ ተስፋ ሰጥቷታል። በዚህ መስቀል ውስጥ ተስፋ አለ። በዚህ መስቀል ውስጥ ይቅርታ አለ። ድራማ እያደረግን አይደለም፣ ስራ ፈተንም አይደለም እንሰበሰበው። ስግደት አንዱ የአምልኮ ስርዓት ነው። አንዱ የአምልኮ ህግ ነው፣ መሰረት ነው። ስለዚህ በመስቀሉ ስር ብዙ ሰቃዮችም ነበሩ፣ ተሳዳቢዎችም ነበሩ፣ አልቃሾችም ነበሩ።
ዓለም እንዲህ ነው። ቅድም እንዳልነው በሁለት ጎራ ነው። ከስርም የነበረው ይሄ ነው። አንድ ልጅ እያለች ስታለቅስ፣ ሌላው ግን ይሰቀል እያለ ይጨፍር ነበር። አያችሁ ልዩነት? እነዚያ ሴቶች ምስኪኖች በስር ያሉ እመቤታችን እያዩ አብረው የሚያለቅሱ ደናግል እስራኤል እኮ ነበሩ። የሚሰማቸው የለም። የድሆች ጩኸት አይሰማማ። የድሆች ጩኸት አይሰማም እኮ። ዛሬ በምድር ላይ ያለው ችግር ይሄ ነው። የድሆችን ጩኸት ማን ይሰማል? ኢየሱስ ክርስቶስ ግን ይሰማል። ስለዚህ የእናቱንና የደጋጎቹን ሴቶች ጩኸት ሰምቶ ተናግሯል። ተስፋ ሰጥቷል። ይኸው እናትና ልጅ ሆኖ ብሎ እዚህ ዮሐንስ ወንጌል 19:26 የተቀመጠው ቃል ኪዳን ዛሬ ተፈጽሟል። ዛሬ ብዙ ያልተፈጸመ ነገር አለ ብላችሁ ነው? ከባድ የሆነ ሐዘን ዛሬ በእርሱ መራራውን ጠጥቶ ለእኛ ጣፋጭ የሕይወትን ውሃ የሰጠ ጌታ እሱ መራራውን ነው የጠጣው። በእኛ ውስጥ ያለውን መራራ ግን ሲያስወግደው ተመልክተናል። አልዋጠውን ሲያስወግደው ነው ያየነው። ዛሬ ጌታ መራራውን ዓለም ያን የጨለማ 5500 ዘመን መራራ ጨለማ ምስጋና የለው መልካም ነገር የለው ያንን ዘመን ነው ወደዚያ ያስወገደው። ስለዚህ እንዲህ አይነት የፍቅር ልብ ሰውን በማዳኑ ኢየሱስ ክርስቶስ የሰው ዘር ራስ ይሆናል። ድንግል የራስ እናት ናት፣ የአካሉም እናት ናት። እዚህ ምስጢራዊ አካሉ ወይም የቤተ ክርስቲያን እናት ትሆናለች። ኢየሱስ ክርስቶስ አዲሱ አዳም ነው። እናታችን ደግሞ አዲሷ የሁሉ እናት የሁሉ ሕይወት ድንግል ናት። ይህንን እንግዲህ በተፈጥሮ ራሱ የአይሁድ ወንጀል የተገለጠበት እንግዲህ ከ6 ሰዓት ጀምሮ እስከ 9 ጨለማ ነበር ይላል። ጨለማ ተፈጥሮ ራሱ አይሁድን ሲቃወም ነው ያየነው። ክፉዎችን ተፈጥሮ ራሱ ሲቃወማቸው ብርሃኑን ሲከሱ ብርሃኑን ሲያራቁቱ የተመለከተች ፀሐይ ብርሃኔን አልሰጥም ብላ ጨለመች። ጨረቃም ደግሞ ሆነች። ከዋክብትም እንዳዘናቸውን ገለጡ። በምድር ያሉ አራቱም በአጠቃላይ 7 ተአምራት ታይቷል። ይህ ሁሉ የተደረገው ተፈጥሮ በራሱ እንኳን ይህንን ጌታ እንዴት እንዳከበረው ጌታቸውን ፈጣሪያቸውን ፍጥረታት አከበሩት። እነሱ ያከበሩትን ነው እኛ ማክበር ያቃተን። ፍጥረታት ሁሉ አክብረውታል። አለቶች በክርስቶስ መሰቀል እኮ ተሰነጣጥቀዋል። ምድር እኮ ተንቀጥቅጣለች፣ ተናውጣለች። መቃብራት ተከፍተዋል፣ ሙታን ተነስተዋል። ብዙ ድንቅ ታምራት ተደርጓል። በመስቀሉ ስር ሐዘንም ደስታም ነበረ። ዛሬም በዚያው ይቀጥላል። የሰው ልጅ ዓለሙን ብርሃን በአመፅ ጋርዶ ነበርና ዓለሙ በጨለማ ውስጥ ነበረ፣ በክፋት የተጋረደ ነበረ። ስለዚህ እሱ በጨለማ ውስጥ እሱ በመስቀል ላይ ሲሆን ብርሃኑን ክፋታቸው ጋረደው። ግን ደግሞ ታምር መደረግ ስለነበረበት ይህን በፍቅር አድርጎታል። ስለዚህ ቃል ኪዳን አግኝተናል። ቃል ኪዳን ተፈጽሟል። አይወርዳለሁ ደግሞም ከሰው ልጆች መካከል አዳም ባቀረበው መሰረት ከልጅ ልጅ ወለዳለሁ፣ በመስቀል ላይ ይሰቀላለሁ፣ ስጋዬን እቆርሳለሁ፣ ደሜን አፈሳለሁ፣ ያን ጊዜ ዓለምን አድናለሁ ብሎ የተናገረውን ቃል ፈጸመ። አሁን የሰው ልጅ በምድር ላይ ቃሉን አያከብርም። ስለዚህ ዮሐንስ አልቦ ዘያቢጽ ፍቅር አለ። ከዚህ የሚበልጥ ፍቅር የለም ማለት የፍቅር ልብ ሁሉን መሸከም የሚችል እንደ ጠባያችን ሰው ቢሆን አይሸከመንም። እውነት በመናገር በእኛ በመካከላችን ያለ እኛንም ይችል የለም። በቃ ታገስኩ፣ በቃ ነው የምንለው። ብዙዎቻችን በቅቶናል፣ አልችልም፣ ትዕግስት ያለቀ ነው የምንለው። ሁላችንም ተሸክሟል። ገዳዮቹንም ተሸክሟል ጌታ፣ ሟቾቹንም ተሸክሟል ጌታ፣ አሳዳጆቹንም ተሸክሟል ጌታ፣ ተሳዳጆቹንም ተሸክሟል ጌታ። አዎ ብዙዎችን ሁሉ ነው የተሸከመው። አመፀኛውንም መልካሙንም ነው፣ የገደሉትንም ያለቀሱለትንም ነው ይቅርታ ያደረገው። ታዲያ እንዲህ አይነት የፍቅር ልብ አለ ጌታ። እንዲህ አይነቱን የፍቅር ልብ ለሁላችን ይስጠን። እንግዲህ አቤል ወንድሙ እንደተነሳበት ወገኖቹ በክርስቶስ ላይ ተነስተው ሲገድሉት እነሱ ለኃጢአት እነሱ ሌላ ፈልገው ቢሆንም እሱ ግን ፈቃዱና ሰዓቱ ስለነበረ ግዳጁን ለመፈጸም በመስቀል ላይ ሞቷል። ክብር ምስጋና ለስሙ ይሁን። ክብር ምስጋና ለስሙ ይሁን።